ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ሰላም ተማሪዎች እንደምን አላችሁ? የካዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን እንደምታስታውሱት ማትማቲካል አፕሊኬሽንስ ኢን ቢዝነስ ሲሆን የዛሬው ሌሰናችን ደግሞ ሌሰን 26 ሪቪው ኤክሰርሳይዝ ኦን ዩኒት 5 እንግዲህ ኩዌስችን ነበረዋል ስንጀምር what is the ratio of 1.8 ኪሎሜትር to 900 ሜትርስ እንግዲህ 1.8 ኪሎ ሜትር ለ900 ሜትር ሬሽዮ ምን ያህል ይሆናል? እሺ እንግዲህ ወደ ሶሉሽን ስንሄድ ሬሽዮ ስናወጣው ዘሴም ዩኒት መሆን አለባቸው። እዚህ ጋር ነው ኪሎ ሜትር ነው ያለው፣ እዚህ ጋር ደግሞ ሜትር። ስለዚህ አይዘር 1 ኪሎ ሜትርን ወደ ሜትር መቀየር አለብን ወይም ሜትሩን ወደ ኪሎ ሜትር። ስለዚህ 1 ኪሎ ሜትር 1 ኪሎ ሜትር which is equal to what 1000 ሜትር ከሆነ 1.8 ሜትር is equal to what 1800 ሜትር ይሆናል ማለት ነው። ስለዚህ ሬሽዮአችን 1.8 ኪሎ ሜትር to 900 ሜትር which should be the same unit መሆን ስላለበት ስለዚህ በ1.8 ሜትር ቦታ ማንተካለን 1800 ሜትር ሲካፈል ለስንት ለ900 ሜትር ሜትር በሜትር ጠፋልን 20 በ20 18 ዘጠነኛ በዘጠኛን በዘጠኝ 2 over 1 which is equal to 2 ratio 1 ነው ማለት ነው። እሺ ወደ ጥያቄ 2 ስናልፍ in a family there are 3 daughters and a son what is the ratio of the number of a females to the number of people in the family b males to the number of females in the family እንግዲህ ጋር ጥያቄው ነው ሬሽዮአቸው ምን ያህል ነው? አጠቃላይ የሴቶች ቁጥር ለማን ለአጠቃላይ ለነበረው ፋሚሊ ነው። እዚህ ጋር the number of males to the number of አጠቃላይ the family ማለት ነው። ኦኬ እንግዲህ ወደ ሶሉሽን ስንሄድ እዚህ ጋር አጠቃላይ እናወጣለን number of males በቤተሰብ ውስጥ አጠቃላይ የወንዶች ቁጥርና በቤተሰብ ውስጥ ደግሞ አጠቃላይ የሴቶች ብዛት what's the number of males in this family እንግዲህ in a family there are 3 daughters and a son አንድ ወንድና 3 ሴቶች አሉ ነው የሚለው። እንግዲህ ፋሚሊ assume that እንግዲህ ፋሚሊው እናትና አባት አለው ብለን እንወስደው። ስለዚህ እዚህ ጋር ነበር ሶ ሜል ላይ እንግዲህ ፋዘር አለ 1 ፋዘር ፕላስ 1 ሰን which is equal to what 2 ማለት ነው። ነበር ኦፍ ፊሜልስ እንግዲህ ቤተሰብ ውስጥ አንድ ማዘር አለች ብንል ነበር ኦፍ ዳውተርስ ደግሞ ናቸው 3 ሲደመር 3 which is equal to 4 so number of family ስንት ሆነል ማለት ነው? the number of families 2 plus 4 which is equal to what 6 so በዚህ መሰረት ወደ ጥያቄ ኤ ስንሄድ females to the number of peoples in the family አጠቃላይ የሴቶች ቁጥር ለቶታል ፋሚሊው the number of females ስንት አገኘን? እዚህ ጋር 4 አገኘን። 4 ሲካፈል ለስንት ቶታል ነበር ኦፍ ፋሚሊ 6 እንግዲህ በ2 3 ይሄ ማለት 2 ሬሽዮ 3 ነው ማለት ነው። ጥያቄ ቢ ላይ ስንሄድ ሜልስ ቱ ዘ ነበር ኦፍ ፊሜልስ ኢን ዘ ፋሚሊ የወንዶቹ ቁጥር አጠቃላይ ለማን ለሴቶቹ ቁጥር ሰው ዘ ነበር ኦፍ ሜልስ ስንት ያገኘነው 2 ሲካፈል ዘ ነበር ኦፍ ፊሜልስ 4 ሶ ይህንን ስናቃልል ይሄ በ2 1 ይሄ በ2 2 ይሄ ማለት 1 ሬሽዮ 2። እሺ ተማሪዎች ወደ ጥያቄ 3 ስናልፍ question number 3 allocate a profit of per 21300 of a company among 3 partners in the ratio of their share of the company 1 ratio 2 ratio 3 እንግዲህ እዚህ ጋር ምን አለ 21300 ብር አለ። ስለዚህ 3 ሸሮች አሉ። የመጀመሪያው ሸር 1 ፓርቱን ይወስዳል፣ ሁለተኛው ደግሞ 2 ፓርቱን፣ ሶስተኛው ደግሞ 3 ፓርት። ስለዚህ ድርሻቸውን ካልኩሌት አድርጉ ነው የሚለን። እንግዲህ የመጀመሪያው ሸር ማን ስንት ይደርሰዋል? the first ሸር ስንት ነው? 1 ከስንት ውስጥ 1 over 1 plus 2 plus what 3 which is equal to 1 over 6 ማለት ነው። what the second share ሁለተኛው የሚደርሰውስ the second share is what 2 over ከስንት ውስጥ 1 plus 2 plus 3 which is equal to 2 over
6 ይህን ማቃል እንችላለን። በ2 1 በ2 3 ሶስተኛው ሸርስ ዘሰርድ ሸር ሶስተኛው ድርሻ ስንት ነው? 3 ነው። 3 ከስንት ውስጥ 1 ሲደመር 2 ሲደመር 3 3 ስንተኛ? 3 ስድስተኛ ማለት በ3 1 በ3 2 therefore እንግዲህ ለመጀመሪያው ሼር ፎር ዘ ፈርስት ሼር ስንት ይደርሰዋል? 1 ስድስተኛ ነው የሚደርሰው። 1 ስድስተኛ ሲባዛ ቶታል ፕሮፊት 21300 ይህንን በዚህ ስናበዛ ውስጥ እናገኛለን 3550 ብር ይደርሰዋል። ፎር ዘ ሰከንድ ዋን 1 ሶስተኛ ነው ያገኘነው። 1 ሶስተኛ ሲባዛ 21300 ስንት እናገኛለን? 7100 ብር ይደርሰዋል ማለት ነው። የመጨረሻው ዘ ሰርድ ሼር 1/2 ነው። 1/2 multiply by 21300 which is equal to 10650. ተማሪዎች ወደ ጥያቄ 4 ስንሄድ a group of 50 workers can accomplish a job in 28 days. እንግዲህ 15 ሰራተኞች በ28 ቀን ጨረሱት። at the same rate by how many workers can the work be accomplished in 8 days less time? እንግዲህ 15 ሰራተኞች 28 ቀን ከፈጀባቸው ያ ማለት 50 workers multiply by what? 28 days አጠቃላይ 420 days ያስፈልጋል ማለት ነው። እንግዲህ at the same rate how many workers can the work be accomplished in 8 days less time? ከ8 ቀን ባነሰ ደረጃ ነው የሚለው። እንግዲህ 28 የነበረው በ8 ሲያንስ 28 ሲቀነስ 8 ስንት ቀን ነው ማለት ነው? 20 days ነው ማለት ነው የተሰጠው። 28ቱ በ8 ሲያንስ 20 days are left. 420 ሲካፈለ ስንት? እንግዲህ 0 በ0 42 ሲካፈለ 2 21 days ያስፈልገዋል ማለት። ጥያቄ 5 what percent of ብር 52 is 3.12? እንግዲህ 52 ስንት ፐርሰንት ነው? 3.12 የሚሆነው። እሺ እንግዲህ ወደ ሶሉሽን ስንሄድ ለይሰናችን ላይ በተማርነው መሰረት percentage which is equal to base multiply by the rate ነው ያለው። እሺ ተማሪዎች እንግዲህ በተማርነው መሰረት percentage is equal to base times rate ነው። what's the percentage? what percent of ብር 52 is 3.12? እንግዲህ 3.12 ፐርሰንቴጃችን ነው። 3.12 እኩል ይሆናል ቤዛችን 52 ነው ሲባዛ the rate what percent that the rate is required r። ስለዚህ ከዚህ ላይ r ለማግኘት dividing both sides what 52 r is equal to 3.12 divided by 0.06 ይሄ ማለት 0.06 ሲባዛ በመቶ which is equal to 6% ይሆናል ማለት ነው። እሺ ከጥያቄ 5 ጋር ተመሳሳይ ነው። ጥያቄ 6 8.35% of what amount is ብር 18.37? እሺ በተመሳሳይ percentage is equal to base times rate ከሆነ the percentage is what 18.37 which is equal to what amount that the base is required? The base multiplied by the rate is 8.35% means over what 100. እንግዲህ ቤዝን ለማግኘት the required that the base which is equal to multiply both sides by 100 over 8.35. 18.37 multiplied by 100 over 8.35 እንግዲህ ስናበዛ 100 ሲባዛ 18.37 ሲካፈል 8.35 220። ስለዚህ የ220 8.35% 18.37 ነው። ወደ ጥያቄ 7 ስንሄድ a 6% tax on a pair of shoes amounts to ብር
102 what is the cost of the pair of the shoes እሺ እንግዲህ ተማሪዎች ወደ ሶሉሽን ስንሄድ ጥያቄው ምንድነው የሚለው 6% ታክስ on a pair of shoes amount is 102 የሁለቱ ፔር ጫማዎች 6%ቱ 102 ብር ከሆነ what is the cost of pairs of the shoes ነው እንግዲህ ታክሱ ብቻ 102 ብር ከሆነ ኦሪጂናል the cost of the shoes should be what ስለዚህ ምን እንላለን let the cost of the shoes should be what x so let the cost of the shoes is x ካልነው x multiplied by 6% which is equal to certain 102 no x multiplied by 6% means 6 over 100 which is equal to 102 እንግዲህ ከዚህ ላይ x ለማግኘት x is equal to multiply both sides by 100 over 6 or the reciprocal of this number so 102 multiplied by 100 over 6 ይሄንን ስናባዛ ስንት እናገኛለን 1700 ብር ነው ማለት ነው የሁለቱ ጥንድ ጫማዎች እሺ ተማሪዎች ወደ ጥያቄ 8 ስናልፍ is average daily wage of laborer increased from ብር 60 to 21.64 in the last 3 years what is the rate of increase እንግዲህ ለስራችን ላይ ካስታወሳችሁ rate of change ምን ብለን ነው what is the required the rate of change no? The rate of change can be defined as which is equal to the final value minus the original value the whole divided by what the whole divided by original value so what's given here እንግዲህ ኢንክሪዝ ያደረገው ከ16 ወደ 21.64 ነው ስለዚህ ፋይናል ቫልዩ ማለት ነው 21.64 ሲቀነስ ኦሪጂናል ቫልዩ ስንት ነው 16 ሲካፈል ኦሪጂናል ቫልዩ 16 21.64 ሲቀነስ 16 ሲካፈል 16 ሲቀነስ 5.24 ሲካፈል 16 0.3525 እንግዲህ ወደ ፐርሰንቴጅ ስንቀይረው 0.3525 ሲባዛ በስንት በ100% to 0 that's moves what to place so 35.25% በ35.25 ነው ማለት ነው ከ16 ወደ 21.64 ኢንክሪዝ ያደረገበት ፐርሰንቱ 35.25 እሺ ተማሪዎች ወደ ጥያቄ 9 ስንሄድ a radio recorder sold for ብር 210 has a markup of 25% on selling price what is the cost እሺ እንግዲህ ወደ ሶሉሽን ስንሄድ ማርክአፕ ፐርሰንቱ 25% ነው ሴሊንግ ፕራይሱ 210 የነበረው በ25% what is the cost ነው so ሌሰናችን ላይ በተማርነው መሰረት ማርክአፕ ፐርሰንት which is equal to ምንድነው ያልነው ማርክአፕ divided by selling price multiplied by what 100% እንግዲህ ማርክአፕ ፐርሰንቱ ሰጥቶናል ስንት ነው 25 እኩል ይሆናል ማርክአፕ divided by ሲካፈል ሴሊንግ ፕራይስ ስንት ነው 210 ሲባዛ በስንት በ100% እንግዲህ ማርክአፕ ማለት ከዚህ ላይ ምን ማለት ነው ማርክአፕ which is equal to so እንግዲህ ማርክአፕ ለማግኘት እዚጋ ማርክአፕ በፐርሰንት ነው እኛው 25% ነው እዚጋ 100% አለን ፐርሰንት በፐርሰንት ጻፋል ወይም ይሄኛው ማለት 0.25 ሲባዛ 210 100% ማለት 100 over 100 that is 1 so ይሄንን ስናባዛ እናገኛለን 52.5 therefore the cost of the radio recorder ስንት ነው ማለት ነው 210 ሲቀነስ 52.5 157.5 is the cost of the radio recorder እሺ ተማሪዎች ዛሬው ሌሰናችን እዚህ ላይ እንጨርሳለን ይህን ዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ በሚቀጥለው ሌሰናችን ከጥያቄ 10 እንቀጥላለን እስከዛው ቻው ቻው
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ